لبيك اللهم لبيك لبيك لا شريك لك لبيك إن الحمد والنعمة لك والملك لا شريك. رمضان متطلعتو شهر مبارك يتبارك ور افترض الله عليكم صيامه الله بنانت ላይ ጾሙን ግዴታ አደረገባችሁ تفتح في أبواب الجنة يجنة بروج ميكفافتوبت وتغلق في أبواب الجحيم يجهنم بروج ميزغوبت وتغل في الشياطين شيطانوች ميتاسروبت فيه ليلة بسوست رمضان ላይ አንድች ሌሊት አለች خير من ألف شهر ከአንድ ሺህ ወር የበለጠች من حرم خيرها فقد حرم የሷን መልካም ነገር የተነፈገ በርግጥም መልካም ነገርን በአጠቃላይ ተነፍጓል ማለት ይሰው ነው እድለ ቢስ ማለት ይሰው ነው ስለዚህ አሁን ነው የምታዘጋጀው አምና እንዴት አለፈ ዘንድሮስ በምን መልኩ ረመዳንን ማግኘት ወላሂ ፍርሳ ስንት ሰው ጾሟል ከኛ ጋር ጎናችን ላይ የጠፉ ስንት ወንድሞች አባቶች እህቶች አሉ ስንቱ ቀብር ይገባል ስንቱ ሸኝተናል አምና ከኛ ጋር የነበሩ ዘንድሮ የሉ ጎረቤታችን በየአካባቢያችን ሰውን አልሸኘንም ሸኝተናል ረመዳንን ማግኘት ወላሂ ትልቅ እድል አለ ጀነት ውስጥ ሞት የለም አላህ የጀነት አላህ ያርገን ጀሃነም ውስጥ ሞት የለም በጀነትና በጀሃነም መካከል ሞት ይመጣል በበግ ምስል የጀነት ሰዎች ስሙ የጀሃነሞችም ስሙ ይሄው ዱንያ ላይ ሲያሳድዳቸው የነበረው ሞት ራሱ ይታረዳል ይሞታል ጀነት ውስጥም ዘላለም ኑሮ ጀሃነም ውስጥም የስቃይ ዘላለም ኑሮ ይባላል ያ አላሁ አክበር ከቢራ والحمد لله كثيرا وسبحان الله بكرة وأصيلا لا إله إلا الله وحده صدق وعده ونصر عبده ቪዲዮ ካሳለፍከው ነፍስህን ከአላህ Subhanahu Wa Ta'ala የተዘጋጀን ታላቅ ድግስ እንዳታገኝ እንደሰሰትክባት ወቅ ይህም ቪዲዮ ለብዙ ወንድሞች እህቶች ስለሚጠቅም እንዲጠቀሙ አድርጉ والذين إذا فعلوا فاحشة والذين لنزيا إذا فعلوا فاحشة መጥፎን ስራ በሰሩ أو ظلموا أنفسهم ወይም ነፍሶቻቸውን በበደሉ ጊዜ ذكروا الله አላህን አስታወሱ ነፍሶቻቸውን በበደሉ ጊዜ ማለት ወንጀልን በሰሩ ጊዜ ጥፋትን ባጠፉ ጊዜ ذكروا الله አላህን አስታወሱ فاستغفروا لذنوبهم ለኃጢአቶቻቸው ምህረትን የሚለምኑ ለሆኑት ومن يغفر الذنوب إلا الله ከአላህም ሌላ ኃጢአቶችን የሚምር አንድም የለም ولم يصروا على ما فعلوا وهم يعلمون በስህተት በሰሩትም ላይ እነርሱ የሚያውቁ ሲሆኑ የማይዘወትሩ ለሆኑት ተደግሳለች አላህ Subhanahu Wa Ta'ala ምንድነው ታዲያ የተደገሰችው ድግስ ከአላህ Subhanahu Wa Ta'ala ኡላኢከ እነዚያ ጀዛኡሁም ምንዳቸው መግፊረቱ ካቶሊኮቹም እንደሚሉት አልተዋሃደም ዳዮፊሳይት ነው አልተዋሃደም በአንዱ በኢየሱስ ክርስቶስ ላይ ሁለቱ ባህሪዎች አሉ የመለኮት ባህሪም አለ የሰውነት ባህሪ አለ ሁለቱ አልተዋሃዱም ነው የሚሉት እንደ ዘይትና እንደ ውሃ እንደሚደረግ አልተዋሃደም ነው ምንድነው የተዋሃዱን ነገር ለማጉላት ተዋህዷል አምላክ ሰው ሆኗል ሰው አምላክ ሆኗል አምላክ ሰው ሆነ ሰው አምላክ ሆነ በተዋህዶ ማለት ነው አምላክ ራሱ ሰው ሆኗል ሰው ምን ሆኗል አይለያዩም አይነጣጠሉም እናንተ ግራ የገባችሁ አምላክነቱን ከስጋው ነጠላችሁ ስለምታዩት ነው ይሉና መርሃባ ይሄ ከሆነ እምነታችሁ አምላክ ሰው ከሆነ ሰውም አምላክ ከሆነ በተዋህዶ ካልተነጣጠለ ከሁለት ባህሪ አንድ ባህሪ ከሁለት አካል አንድ አካልን ይዞ ከመጣ በመስቀል ላይ ለኛ ኃጢአት ሞተ ባላችሁበት ጊዜ የሞተውስ ማን ነው አሁንም እናንተ እንዳትነጥሉ ልክ ዱንያ ላይ እኛን መነጠል የለም እንዳላችሁት መስቀል ላይስ ማን ነው የሞተው ስጋ የለበሰ አምላክ ሞተ በሉአ አይ አምላክ አይሞትም ይላሉ ማን ነው ታዲያ የሞተው ስጋ ነው ተነጥሎ ነበር የዛኔ አምላክነቱ እንዳይሞት በሚበላ በሚጠጣ ሰዓት ግን ይሄን መልስ ሰጣችሁን ሲሞትስ እንዴት አድርገን ነው የምንቀበለው በስጋ ሞተ በመንፈስ ግን ሕያው ሆነ ትላላችሁ ይሄ አምላክነት አይደለም እኛም እኮ መንፈሳችን ሩሃችን አይሞትም ነገር ግን ያልሞተው ማን ነው በዛ ሰዓት የሞተው ማን ነው እነዚህ ናቸው እንግዲህ ብዙ ጊዜ አከራካሪ የሆኑት ቀጥታና ግልጽ መልስ ስለሌላቸው ብዙ ጊዜ ሰዎችን በምሳሌ በሎጂክ ነው አእምሯቸውን ለመያዝ የሚደረገው ጥረት ሎጂክን ሌላ ሎጂክ ያፈረሰው ጊዜ ምን ሊሆኑ ነው አያስኬድም ይሄ ሶስት ሰዎች ዱዓቸው በጭራሽ አይቀለበስም አይመለስም እንዱ ከጠየቁ ወዳው ይሆንላቸዋል አለ
አንደኛው ማን ነው? ጾመኛ ነው አሉ እስከሚያፈጥር ድረስ። ጾመኛ የሆናችሁ ወንድሞች በያላችሁበት ይችን ምክሬን የምታዳምጡ እን ጊዜ እጃችሁን ወደ አላህ ዘርግታችሁ ሓጃችሁን ለምኑ። በሩ ክፍት ነው፣ ረሕመቱ ተዘርግቷል፣ ዱዓው አይመለስም። الصائم حتى يفطر ودعوة الوالد على ولده ወላጅ በልጁ ላይ የሚያረገው ዱዓም አይመለስም። እንግዲህ ልጅ ወላጁን ማስደሰት ነው የታዘዘው። ያንንም ቢብሎ ግን የወላጁን ቆሽት የሚያሳርርና የሚያናድድ ልጅ ካለ ዱዓ ካደረገበት ዱዓው እንደ ጥይት ነው፣ ይመታል፣ ይጎዳል። ተጠንቀቁ ልጆች፣ የወላጆቻችሁን እርግማን ዱዓቸውን ለማግኘት መጠናከር እንጂ ከርግማናቸው አላህ ይጠብቀን፣ አላህ ይጠብቃቸው። ወደዕወቱ الوالد على ولده አሉ። ሶስተኛው ዱዓው የማይመለሰው ሰው የተበደለ ሰው ነው። ወደዕወቱ المظلوم አሉ። የተበደለ ሰው አማኝም ይሁን አላማኝም ይሁን فإنه ليس بينها وبين الله حجاب በሱ ዱዓና በአላህ መካከል አንዳችም ጉርዶሽ የለም ነው የሚለው። ወዳው ነው የምትሳካው። ስለዚህ አቅም ያለህ ሰው አቅም አለኝ ብለህ ከበታች ያለን ልጅህን፣ ሚስትህን፣ ጎረቤትህን ወይንም ደግሞ በአንተ ስር ያሉ ሰራተኞችን በስልጣንህ ስር ያሉ ህዝቦችን አትበድል። የነኚህ ሰዎች እሪታ ወደ አላህ ከደረሰ